መልካም ታሪክ የሰራ ሰው ህሊናው በደስታ ይኖራል። እርጅናን ማሳመር በጣም ጥሩ ነው። በነገራችሁ ላይ እርጅናን ማሳመር እንዲያው ተወዶ ማታ ከመጠላት ማታ ተጠልቶ ጠዋት ተጠልቶ ማታ መወደድ ይሻላል። የሚሻለው እሱ ነው መጨረሻውና የገጠር ሰው ሲመርቅም የማታ እንጀራ ይስጥህ የሚል ለዚህ ነው። ሁለተኛው ለሽማግሌዎች የሚቀራቸው መልካም ነገር ምን እንደሆነ ታውቃላችሁ? ዕውቀት ነው። ዕውቀት በሽምግልና ጊዜ በጣም ጥሩ ምግብ ነው። አይታችሁ ሽማግሌ አይታችሁ አታውቁም? ግን እኔ አውቃለሁ። የጃጁ ሽማግሌዎችን ሁሉ ልጁ ነን በጎረቤት አውቃለሁ። ጃጅተው ምንም መከረ ጀመር አባባ ምናምን እየተባሉ ሰው ሁሉ ማለት ነው። ድሮ እንግዲህ ያን ሰውዬ ለማየት የሚመኝም ይኖራል። እባክህ አግኝቼ ላወያይህ ቀጠሮ ያዝልኝ ያሉትም ይኖራል። ዳኛ ሆኖ ሲፈርድ ሲተች። የዛ ጊዜ ግን የልጅ ልጆቹ አይሰሙት፣ ልጆቹ አይሰሙት ብቻውን የሚንጨነቅ ታዲያ ብሉያት አዲሳት ወይም ሌሎቹ ጥሩ ጥሩ መጽሐፎችን በጭንቅላቱ የያዘ ሰው ግን ያንን ይተርካል ማለት ነው። ይደም ይሄ ወጣቱ ምናምን ሲሆን የልጅ ነገር እና እያለ ደስ ይላል፣ አይከፋውም ማለት ነው። እና ሰው ሲጥለን ጭንቅላታችን ውስጥ ማን ይቀራል? የሸክፍናት ጥሪት ዕውቀታችን። ያቺ ታሪክ እየተረክን ጉድ እያልን እያጣጣምን እንኖራለን ማለት ነው። ይሄ ጥሩ ነገር ነው። እና ዳዊት ለዚህ ነው አይምሮዬ በተለየኝ ጊዜ አትተወኛል፣ አይምሮዬ በተለየኝ ጊዜ አትተወኛል። ለዚህ ነው መደመጥ ሲጠፋ ልብ ይናገራል። ልብ ሲናገር ማድመጥ የምንችለው ልብ የሸከፈው ነገር በጊዜ ካለው ብቻ ነው።